አነስተኛ ግላይሴሚክ ኢንዴክስ ያላቸው የሀበሻ ምግቦች የትኞቹ ናቸው? ግላይሴሚክ ኢንዴክስ ማለት አንድ ምግብ ከተመገብነው በኋላ የደማችን የግሉኮስ መጠን ላይ ያለው ተጽዕኖ ማለት ነው። ወይም ያን ምግብ ከተመገብነው በኋላ የደማችን የግሉኮስ መጠን በምን ያህል ጨመረ የሚል ነገር ትራክ ማድረግ ወይም ደግሞ ማጥናት እንደማለት ነው። የምግቦች ግላይሴሚክ ኢንዴክስ የሚለካው ከ0 እስከ 100 ነው። አንዳንዶቹ ምግቦች አነስተኛ የሆነ ግላይሴሚክ ኢንዴክስ አላቸው፣ ወደ 0 የሚጠጋ። ያ ማለት እነኚህ ምግቦች ብንመገባቸው የደማችን የግሉኮስ መጠን ከፍ አያረጉትም። ስቴዲ የሆነ ስቴብል የሆነ የግሉኮስ መጠን ደማችን ውስጥ እንዲኖር የሚያረጉ ናቸው ማለት ነው። እነኚህ ምግቦች ጤናማ ናቸው፣ ምክንያቱም የደማችን የግሉኮስ መጠን ባንዴ ከፍ ካላደረጉ የኢንሱሊን መጠንም በከፍተኛ ሁኔታ እንዲጨምር አያደርጉም ማለት ነው። የኢንሱሊን መጠን በከፍተኛ ሁኔታ ደማችን ውስጥ ካልጨመረ ከኢንሱሊን መጨመር ጋር ተያይዞ ሊመጡ የሚችሉ የጤና ችግሮችን ተከላከልን እንደማለት ነው። አንዳንዶቹ ምግቦች ደግሞ ከፍተኛ የሆነ ግላይሴሚክ ኢንዴክስ አላቸው፣ ወደ 100 የሚጠጋ። ያ ማለት ከተመገብናቸው በኋላ የደማችን የግሉኮስ መጠን በከፍተኛ ሁኔታ የሚጨምሩ ናቸው። ለምሳሌ ያህል ስኳርና የለስላሳ መጠጦችን ይጨምራል። ይሄ የደማችን የግሉኮስ መጠን በከፍተኛ ሁኔታ መጨመር ጥሩ ነገር አይደለም። ምክንያቱም የደማችን የግሉኮስ መጠን ሲጨምር የኢንሱሊን መጠንም ይጨምራል። ደማችን ውስጥ የኢንሱሊን መጠን ሲጨምር ከሱ ጋር ተያይዞ የሚመጡ በርካታ የጤና ችግሮች አሉ። ምግቦች ግላይሴሚክ ኢንዴክሳቸው መሰረት በማድረግ በሶስት ይከፈላሉ። ከፍተኛ የሆነ ግላይሴሚክ ኢንዴክስ ያላቸው፣ መካከለኛ ግላይሴሚክ ኢንዴክስ ያላቸው፣ እንደዚሁም ደግሞ አነስተኛ ግላይሴሚክ ኢንዴክስ ያላቸው ተብለው በሶስት ይከፈላሉ። አነስተኛ ግላይሴሚክ ኢንዴክስ ያላቸው የሚባሉት ግላይሴሚክ ኢንዴክሳቸው ከ55 በታች የሆኑ ምግቦች ናቸው። ግላይሴሚክ ኢንዴክሳቸው ከ55 እስከ 69 የሆኑት መካከለኛ ግላይሴሚክ ኢንዴክስ ያላቸው ናቸው። ግላይሴሚክ ኢንዴክሳቸው ከ70 በላይ የሆኑ ምግቦች ከፍተኛ ግላይሴሚክ ኢንዴክስ ያላቸው ተብሎ በሶስት ይከፈላሉ። ደማችን ውስጥ የኢንሱሊን መጨመር ጋር ተያይዞ የሚመጡ የጤና ችግሮች ለመከላከል ከተመገብናቸው በኋላ የደማችን የግሉኮስ መጠን ስፓይክ ማያረጉ፣ በከፍተኛ ሁኔታ ማይጨምሩ ምግቦች መምረጥ ያስፈልጋል። ያ ማለት አነስተኛ ግላይሴሚክ ኢንዴክስ ያላቸው ምግቦች መምረጥ ያስፈልጋል ማለት ነው። ሁሉም የሀበሻ ምግቦች ግላይሴሚክ ኢንዴክሳቸው በደንብ ተጠንቶ ፐብሊሽ አልተደረገም። የተወሰኑት ምግቦች ላይ የጠኑና ፐብሊሽ የተደረጉ ጽሁፎች ራሱ ቢኖሩ ማህበረሰቡ ጋር ድረስ ደርሰው ማህበረሰቡ አያውቃቸውም፣ አይጠቀማቸውም። እዚህ ቪዲዮ 2017 ዓ.ም በፈረንጆች አቆጣጠር አዲስ አበባ ዩኒቨርሲቲ ውስጥ 12 የሀበሻ ምግቦች ግላይሴሚክ ኢንዴክስ ያጠኑት እና ጆርናል ኦፍ ባዮኬሚስትሪ ላይ ፐብሊሽ ያደረጉትን ውጤት አሳያችኋለሁኝ። የጥናታዊ ጽሁፉ ያካሄዱ ሰዎች ግላይሴሚክ ኢንዴክሳቸውን ያጠኗቸው 12ቱ የሀበሻ ምግቦች እነኚህ ናቸው። ቅድም በነገርኳችሁ ካታጎሪ መሰረት በሶስት ከፍያቸዋለሁ። ከላይ ለብቻው አንድ ምግብ አለ፣ ነጭ ዳቦ። ግላይሴሚክ ኢንዴክሱ 73 ነው። ከ70 በላይ የሆኑት ከፍተኛ ግላይሴሚክ ኢንዴክስ ያላቸው የሚባሉ ስለሆኑ ለብቻው ነው ያስቀመጥኩት። ስለዚህ ነጭ ዳቦ አደገኛ ነው ማለት ነው። ግላይሴሚክ ኢንዴክሱ 73 ነው። ከፍተኛ የሆነ የግላይሴሚክ ኢንዴክስ አለው። መሃል ላይ የተቀመጡት ሶስት ምግቦች ግላይሴሚክ ኢንዴክሳቸው ከ55 እስከ 69 ውስጥ ያሉ ናቸው። ስለዚህ መካከለኛ የሆነ ግላይሴሚክ ኢንዴክስ ያላቸው ናቸው። የቡላ ገንፎ 60፣ የገብስ ዳቦ 57፣ የበቆሎ ዳቦ 56። እነኚህ መካከለኛ የሆነ ግላይሴሚክ ኢንዴክስ ያላቸው ናቸው። የደማችን የግሉኮስ መጠን ከፍ የሚያደርጉ ናቸው። ነገር ግን በጣም ቴረብል አይደለም ማለት ነው። ከታች የተቀሩት 8 ወይም 9 የሚሆኑት 8 ምግቦች ደግሞ አነስተኛ ግላይሴሚክ ኢንዴክስ ያላቸው ናቸው። እነሱ ውስጥም ልዩነት አለው፣ አንዳቸው ከሌላቸው ይለያል። ለምሳሌ ያህል በጣም ዝቅተኛ የሆነ ግላይሴሚክ ኢንዴክስ ያለው የደማችን የግሉኮስ መጠን ማይጨምር ምግብ የሚባለው ምስር ነው፣ 17 ብቻ ነው። ከዛ ደግሞ የገብስ ዳቦ ነው 25። ከዛ ደግሞ የሽምብራ ወጥ 27፣ የነጭ ጤፍ እንጀራ 35፣ ቆጮ 38፣ የቀይ ጤፍ እንጀራ 39፣ የአተር ሽሮ 41፣ እንደዚሁም ደግሞ የበቆሎ እንጀራ 43። ስለዚህ አነስተኛ ግላይሴሚክ ኢንዴክስ ያላቸው ቢባሉ ራሱ አንዳቸው ከሌላኛቸው ይለያሉ ማለት ነው። ይህን ጥናታዊ ጽሑፍ ያደረጉ ሰዎች ሳላመሰግናቸው አላልፍም። ስናፕሾት አድርጌ እዚህ ጋር አስቀምጥላችኋለሁኝ።
ይሄ ቪዲዮ ላይ የተሰማችሁን አስተያየት እንድትሰጡ ፈልጋለሁኝ። ከወደዳችሁት ላይክ አድርጉት፣ ለሌሎች ሰዎች አጋሩት፣ ሼር አድርጉት። እንደዚሁም ደግሞ ይህን ፔጅ ፎሎ ማድረግ አትርሱ። አመሰግናለሁ።